ዛሬም በሌላ ቪዲዮ መጥቻለሁኝ። ዛሬ ደግሞ የምናየው ኢንቨርስ ላፕለስ ትራንስፎርም ነው። ላፕለስ ትራንስፎርም ኦፍ ሳም ፋንክሽንስ እና ፕሮፐርቲዎችን እያየን ነበረ። እነሱ ባይዞ የዚህ ጋር ወሳኞች ናቸው። ያንን ካልተረዳችሁ ይህንን መረዳት ትንሽ እንትን ይላል። ያን በደንብ ከተረዳችሁ ግን ይህንን መረዳት በጣም ቀላል። ኢንቨርስ ላፕለስ ትራንስፎርም ለምሳሌ ሌት ዴፊኒሽኑ ሌት ኤፍ ኦፍ ኤስ ካፒታል ኤፍ ኦፍ ኤስ ኢዝ ኢኳልስ ቱ ላፕለስ ትራንስፎርም ኦፍ ኤፍ ኦፍ ቲ። ይሄ ማለት ነው ምን ማለት ነው? ኢምፕሮፐር ኢንተግራል ፍሮም ኤስ ቱ ኢንፊኒቲ ኢሬስ ቱ ማይነስ ኤስ ቲ ኤፍ ኦፍ ቲ ዲቲ ማለት ነው። ይሄ ምንድን ነው? ይሄ ምንድን ነው? ላፕለስ ትራንስፎርም ኦፍ ኤፍ ነው ማለት ነው። ይሄ ማለት የሚያሳየው ላፕለስ ትራንስፎርም ኦፍ ኤፍ ነው ማለት ነው። ኢንቨርስ በሌላ አባባል ኤፍ ኦፍ ቲ ኤፍ ኦፍ ቲ የዚህ ካፒታል ኤፍ ኦፍ ኤስ ምንድን ነው? ኢንቨርሱ ነው ማለት ነው። ኢንቨርስ ላፕለስ ትራንስፎርም ነው ማለት ነው። ኤፍ ኦፍ ቲዋ የዚህ ካፒታል ኤፍ ኦፍ ኤስ ኢንቨርስ ላፕለስ ትራንስፎርም ነው ማለት ነው። ለምሳሌ ኤፍ ኦፍ ቲ ተሰጥቶን ላፕለስ ትራንስፎርሙ ኢንተርምስ ኦፍ ኤስ ነው የሚሆነው። ኢንቨርስ ስንፈልግ ግን ኢንተርምስ ኦፍ ኤስ ይሰጠንና ኤፍ ኦፍ ቲ ነው የምንፈልገው ማለት ነው። ኢንተርምስ ኦፍ ኤስ ይሰጠንና ኤፍ ኦፍ ቲን እንፈልጋለን ማለት ነው። ለምሳሌ ፍሮም ዚስ ዋን ኤፍ ኦፍ ቲ ምንድን ነው የሚሆነው? ኤፍ ኦፍ ቲ የዚህ ኢንቨርስ ላፕለስ ትራንስፎርም ነው ብያቸዋለሁ። ኤፍ ኦፍ ቲ ኢዝ ኢኳልስ ቱ ኤል ኢንቨርስ ኦፍ ኤፍ ኦፍ ኤስ ይሆናል ማለት ነው። ስለዚህ እቺ ኤፍ ኦፍ ቲ የዚህ ኤፍ ኦፍ ኤስ ኢንቨርስ ላፕለስ ትራንስፎርም ነው ማለት ነው። እና አንዳንድ ፋንክሽኖች እና ለምሳሌ ላፕለስ ትራንስፎርም ስናይ ባለፈው ኤፍ ኦፍ ቲ ኢዝ ኢኳልስ ቱ ዋን የሚባል ፋንክሽን ተሰጥቶን ላፕለስ ትራንስፎርሙ ምንድነው ያገኘነው? ዋን ኦቨር ኤስ ነው ያገኘነው። ለምሳሌ ይሄ ኤፍ ኦፍ ኤስ ነው ማለት ነው። ኤፍ ኦፍ ኤስ ነው ማለት ነው። አሁን ኤፍ ኦፍ ኤስ ተሰጥቷችሁ ዋን ኦቨር ኤስ ተሰጥቷችሁ ምንድነው የምትጠየቁት? ኤፍ ኦፍ ቲ ምን ይሆናል ነው። ኤፍ ኦፍ ቲ ምን ይሆናል ነው። ስለዚህ ኤፍ ኦፍ ቲ ምንድነው የሚሆነው? ኤፍ ኦፍ ቲ ኢዝ ኢኳልስ ቱ ኤል ኢንቨርስ ኦፍ ኤፍ ኦፍ ኤስ ይሆናል ማለት ነው። ኤል ኢንቨርስ ኦፍ ኤፍ ኦፍ ኤስ ለምሳሌ ኤል ኢንቨርስ ኦፍ ዋን ኦቨር ኤስ ምን ይሆናል? ኤፍ ኦፍ ቲው ምን ይሆናል ማለት ነው? ዋን ይሆናል ማለት ነው። ዋን ይሆናል ማለት ነው። ኤንድ ኦልሶ ለምሳሌ ኤል ኢንቨርስ ኦፍ ዋን ኦቨር ኤስ ስኩዌር ምን ይሆናል ማለት ነው? ቲ ይሆናል ማለት ነው። ቲ ይሆናል ማለት ነው። ይሄ ኤፍ ኦፍ ቲ ነው ማለት ነው። ይሄ ደግሞ ኤል ኢንቨርስ ኦፍ ካፒታል ኤፍ ኦፍ ኤስ ነው ማለት ነው። እነዚህ ነገሮች በደንብ ማወቅ አለባችሁ ኢንቨርስ ለመፈለግ። ኤፍ ኦፍ ካፒታል ኤፍ ኦፍ ኤስን ወደ ኤፍ ኦፍ ቲ መመለስ ማለት ነው። ካፒታል ኤፍ ኦፍ ኤስን ወደ ኤፍ ኦፍ ቲ መመለስ ማለት ነው። ኢንቨርስ ላፕለስ ትራንስፎርም ኤል ኢንቨርስ ኦፍ ኤፍ ኦፍ ኤስ እና ሳም ኤፍ ኦፍ ቲ ያው ኮመን የሆኑትን ሊስት አውት አድርጌ ለመግለጽ እሞክራለሁ። ኤል ኢንቨርስ ኦፍ ዋን ኦቨር ኤስ ኪዩብ ይሄ ማን ነው ማለት ነው? ካፒታል ኤፍ ኦፍ ኤስ ነው ማለት ነው። ካፒታል ኤፍ ኦፍ ኤስ ነው ማለት ነው። then we have L inverse of 1 over s cube is equals to ይሄ ማለት ለምሳሌ L inverse of 2 factorial over 2 factorial s cube ማለት ነው። ተመሳሳይ ነው፣ ምንም ለውጥ የለውም። ከላይም ከታችም 2 factorial ነው ያደረኩት። ይሄ ማለት ምን ማለት ነው? 1 over 2 factorial ኤል ኢንቨርስ ኦፍ 2 ፋክቶሪያል ኦቨር ኤስ ኪዩብ ይሆናል ማለት ነው። እቺ ካፒታል ኤፍ ኦፍ ኤስ ናት ማለት ነው። እቺ ካፒታል ኤፍ ኦፍ ኤስ ናት ማለት ነው። ኤፍ ኦፍ ቲው 2 ፋክቶሪያል ኦቨር ኤስ ዘ ፓወር ኦፍ 3 የሚሆነው ኤፍ ኦፍ ቲው ምን ሲሆን ነው? ኤፍ ኦፍ ቲው ምን ሲሆን ነው? ቲ ስኩዌር ሲሆን ነው ማለት ነው። ስለዚህ
ኤል ኢንቨርስ ኦፍ ዋን ኦቨር ኤስ ኪዩብ ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? ቲ ስኩዌር ኦቨር ቱ ፋክቶሪያል ኬስ ቱ ይሆናል ማለት ነው። ኤፍ ኦፍ ቲዩ ይሄ ማለት ኤፍ ኦፍ ቲዩ ማለት ነው። ዊች ኢዝ ኢንቨርስ ኦፍ ዚስ ዊል ቢካምስ ቲ ስኩዌር ኦቨር ቱ ይሆናል ማለት ነው። ሌላ ሂር ፎር ኤግዛምፕል ካፒታል ኤፍ ኦፍ ኤሳችን ማን ነው? ዋን ኦቨር ኤስ ስኩዌር ፕላስ 64 ነው ማለት ነው። ካፒታል ኤፍ ኦፍ ኤሳችን ኤል ኢንቨርስ ኦፍ ዋን ኦቨር ኤስ ስኩዌር ፕላስ 64 ማለት ምን ማለት ነው? ኤል ኢንቨርስ ኦፍ 8 ኦቨር 8 ታይምስ ኤስ ስኩዌር ፕላስ 8 ስኩዌር ማለት ነው። ከላይም 8 ኦቨር 8 ያው ምንም ለውጥ የለውም። ይሄ ማለት ምን ማለት ነው? 1 ኦቨር 8 ታይምስ ኤል ኢንቨርስ ኦፍ 8 ኦቨር ኤስ ስኩዌር ፕላስ 8 ስኩዌር። ለምሳሌ የማን ላፕለስ ትራንስፎርም ነው 8 ኦቨር ኤስ ስኩዌር ፕላስ 8 ስኩዌር የሚሆነው? ይሄ ኤፍ ኦፍ ቲው ምን ቢሆን ነው ላፕለስ ትራንስፎርሙ? ይሄ የሚሆነው ምን ቢሆን ነው? ሳይን 8 ቲ ቢሆን ነው ማለት ነው። ስለዚህ ኤፍ ኦፍ ቲያችን ሳይን 8 ቲ ቢሆን ላፕላስ ትራንስፎርሙ ምን ይሆናል? 8 ኦቨር ኤስ ስኩዌር ፕላስ 8 ስኩዌር ይሆናል ማለት ነው። ኤል ኢንቨርስ ኦፍ 1 ኦቨር ኤስ ስኩዌር ፕላስ 64 ኢዝ ኢኳልስ ቱ 1 ኦቨር 8 ታይምስ ሳይን 8 ቲ ይሆናል ማለት ነው። የመጀመሪያው ፕሮፐርቲ ሊኒያሪቲ ፕሮፐርቲ ነው። ኤፍ ኦፍ ካፒታል ኤፍ ኦፍ ኤስ ኤንድ ካፒታል ኤፍ ኦፍ ኤስ ኤንድ ካፒታል ጂ ኦፍ ኤስ አር some inverse Laplace transforms and alpha and beta are some constant numbers, then L inverse of alpha f of s plus beta g of s is equals to alpha times L inverse of f of s plus beta times L inverse of g of s ይሆናል። ያ ማለት Laplace transform inverse Laplace transform is linear ነው ማለት ነው። እሺ evaluate this one L inverse of this ይሄ እንዴት ነው የሚሆነው? L inverse of 3s over s square plus 7 plus L inverse of 5 over s square plus 7. Since inverse Laplace transform is linear, this will become 3 times L inverse of s over s square plus 7 plus 5 times L inverse of 1 over s square plus 7 ይሆናል ማለት ነው። What is L inverse of this? S over s square plus 7. 3 times L inverse of s over s square plus 7 plus 5 times L inverse of ይህንን እንደዚህ ማድረግ እንችላለን። ሩት 7 over ሩት 7 into s square plus 7 ማለት ሩት 7 the whole square ማለት ነው። ይሄ ከዚህ ጋር ቢጣፋ ተመልሶ ይሄን ይሰጠናል ማለት ነው። ተመሳሳይ ነው። This will becomes 3 times L inverse of s over s square plus 7 plus 5 times L inverse of 5 over root 7 times L inverse of root 7 over s square plus root 7 the whole square ይሆናል ማለት ነው። ይሄ ካፒታል ኤፍ ኦፍ ኤስ ነው ማለት የማን ላፕለስ ትራንስፎርም ነው? root 7 over s square plus root 7 the whole square የሚሰጠን and also የማን ላፕለስ ትራንስፎርም ነው? s over s square plus 7 የሚሰጠን ያንን ማወቅ ነው ማለት ነው። this will becomes root 7 t ይሆናል ማለት ነው plus 5 over root 7 times sin root 7 t ይሆናል ማለት ነው። this is L inverse of 3s plus 5 over s square plus inverse Laplace transform ይሄ ይሆናል ማለት ነው። evaluate L inverse of s plus 1 the whole cube over s to the power of 4. Here capital F of s is equals to s plus 1 the whole cube over s to the power of 4.
and also L inverse of s plus 1 the whole cube over s to the power of 4 is equals to L inverse of s plus 1 the whole cube ማለት s cube plus 3s square plus 3s plus 1 over s to the power of 4 ማለት ነው። this is also equals to with L inverse of ብንነጣጥለው ምን እናገኛለን? 1 over s plus 3 over s square plus 3 over s cube plus 1 over s the power of 4 ይሆናል ማለት ነው። Since inverse Laplace transform is linear, this will become L inverse of 1 over s plus 3 times L inverse of 1 over s square plus 3 times L inverse of 1 over s cube plus L inverse of 1 over s the power of 4 ይሆናል ማለት ነው። ይሄ ምን ይሆናል? L inverse of 1 over s 1 ይሆናል ማለት ነው። plus 3 times L inverse of 1 over s square t ይሆናል ማለት ነው። 3t plus 3 times L inverse of ይሄ ማለት ምን ማለት ነው? 2 ፋክቶሪያል ኦቨር 2 ፋክቶሪያል s the power of 2 plus 1 ማለት ነው። ፕላስ L inverse of ይሄ ማለት ምን ማለት ነው? ይሄ ማለት 3 ፋክቶሪያል ኦቨር 3 ፋክቶሪያል s the power of 3 plus 1 ማለት ነው። ከዚህ ላይ ምን እናገኛለን? 1 plus 3t plus 3 over 2 ፋክቶሪያል ታይምስ ይሄ ወደዚህ ሲወጣ 2 ፋክቶሪያል ኦቨር s the power of 2 plus 1 ማለት f of t ምን ሲሆን ነው እንደዚህ አይነት የምናገኘው? t the power of 2 ሲሆን ነው ማለት ነው። ፕላስ what about this one 1 over 3 ፋክቶሪያል ታይምስ ይሄኛው ፓርት f of t ምን ሲሆን ነው 3 ፋክቶሪያል ኦቨር s the power of 3 plus 1 የሚሆነው f of t ያችን t cube ሲሆን ነው ማለት ነው። then L inverse of s plus 1 the whole cube over s the power of 4 is equals to 1 plus 3t plus 3 over 2 t square plus 3 ፋክቶሪያል ማለት 3 times 2 times 1 is 6 t cube over 6 ይሆናል ማለት ነው። ሁለተኛው ፕሮፐርቲ ፈርስት ሽፍቲንግ ፕሮፐርቲ ምን አይነት ነው? ቅድምም አይተናል። ኤ ኢንቨርስ ሲሆን ማለት ነው። if L inverse of f of s is equals to f of t then L inverse of f of s minus a is equals to e raised to 80 times f of t. This is also equals to with e raised to 80 times ይሄ ማለት ነው ማለት ነው ማለት ነው L inverse of f of s ማለት ነው። ቅድም ምን ነበር ስናይ የነበረው? ላፕላስ ትራንስፎርም ኦፍ e raised to 80 times f of t ምን ይሆናል? f of s minus a ይሆናል ነበር ያልነው። ስለዚህ የዚህ ኤል ኢንቨርሱ ይሄ ይሆናል ማለት ነው። በሌላ አባባል አንድ ኤግዛምፕል እንስጥ። ፎር ኤግዛምፕል ፋይንድ ዘ ኢንቨርስ ላፕላስ ትራንስፎርም ኤፍ ኦፍ ኤስ ተሰጥቶናል። የዚህን ኤል ኢንቨርስ ፈልጉ ነው። ኤል ኢንቨርስ ኦፍ ኤፍ ኦፍ ኤስ ፈልጉ ነው። ኤል ኢንቨርስ ኦፍ 4 ኦቨር ኤስ ስኩዌር ማይነስ 6s ፕላስ 13 is equals to this is equals to ኤል ኢንቨርስ ኦፍ 4 ኦቨር ይሄ ማለት ነው ኤስ ማይነስ 3 ዘ ሆል ስኩዌር ፕላስ 4 ማለት እንችላለን። ኤስ ስኩዌር ማይነስ 6s ፕላስ 9 ፕላስ 4 13 ይሆናል ማለት ነው። ስለዚህ this is equals to s minus 3 the whole square ፕላስ 4 ይሆናል ማለት ነው። ይሄ ማለት ደግሞ በሌላ አባባል እንዴት መግለጽ እንችላለን? 2 times L inverse of since inverse Laplace transform is linear 2 times L inverse of 2 over s minus 3 the whole square plus 2 square ማለት ነው። this is equals to 2 over s minus 3 the whole square plus 2 the power of 2 የሚሆነው f of t ምን ሲሆን ነው? f of t ምን ሲሆን ነው?
2 ታይምስ ኢ ሬስ ቱ 3t ሳይን 2t ሲሆን ነው ማለት ነው። ሌሎችም ፕሮፐርቲዎች ኦልሞስት የተመሳሳይ እንትን ያላቸው እነሱን እናንተ እዩዋቸው። ወደሚቀጥለው እናልፋለን። ምንድነው የሚሆነው? ኦርደሩ ኤን የሆነ ፋንክሽን አይዘር ፈርስት ኦርደር ኦር ሰከንድ ኦርደር ኦር ኤን ኦርደር የሆነ ፋንክሽን ላፕለስ ትራንስፎርሙን እንዴት ነው የምንፈልገው? ጀነራል ፎርሙላው ይሄ ነው። which is ጀነራል ፎርሙላው ላፕለስ ትራንስፎርም ኦፍ ኤፍ ኤን ኦፍ ቲ is equals to this one። ይሄ ጀነራል ፎርሙላ ነው ማለት ነው። ኤን ዋን ሲሆን ኦርደሩ ዋን ሲሆን ምን ይሆናል? ላፕለስ ትራንስፎርም ኦፍ ኤፍ ፈርስት ደሪቬቲቭ ኦፍ ቲ is equals to ኤስ ታይምስ ላፕለስ ኦፍ ኤፍ ኦፍ ቲ ማይነስ ኤፍ ኦፍ ዜሮ ይሆናል ማለት ነው። ኦርደር ቱ ሲሆን ላፕለስ ኦፍ ኤፍ ሰከንድ ኦፍ ቲ ምን ይሆናል? ኤስ ስኩዌር ላፕለስ ኦፍ ኤፍ ኦፍ ቲ ማይነስ ኤስ ታይምስ ኤፍ ኦፍ ዜሮ ማይነስ ኤፍ ደሪቬቲቭ ኦፍ ዜሮ ይሆናል ማለት ነው። ኦርደሩ ቱ ሲሆን እስቲ የተወሰኑ ኤግዛምፕሎችን እኔ ፋይንድ ላፕለስ ትራንስፎርም ኦፍ ኤፍ ደሪቬቲቭ ኦፍ ቲ ኤንድ ኤፍ ሰከንድ ኦፍ ቲ ፎር ኤፍ ኦፍ ቲ is equals to ቲ ስኩዌር ኤንድ ኤፍ ኦፍ ቲ is equals to ሳይን 3t። for a for example Laplace transform of f derivative of t is equals to s times Laplace of f of t minus f of 0 ይሆናል ማለት ነው። which is equals to s times Laplace transform of f of t ማለት Laplace transform of t ስኩዌር ይሆናል ማለት ነው። minus f of 0 ማለት እዚህ ላይ 0 ስናስገባ f of 0 0 ይሆናል ማለት ነው። s times what is Laplace transform of t square 2 over s power of 2 plus 1 which is s cube minus 0 ነው የሚሆነው ማለት ነው። this is equals to 2 over s ይሆናል ማለት ነው። 2 over s ይሆናል ማለት ነው። Laplace transform of f first of t second of t ምን ይሆናል? f second of t is equals to s square Laplace of f of t minus s times f of 0 minus f derivative of 0 ይሆናል። s square times Laplace of f of t እዚህ ጋር ምንድነው ያገኘነው? 2 over s cube minus s times f of 0 አሁንም 0 ነው ማለት ነው። minus f derivative የዚህ derivative 2t ነው። 2t f derivative of 0 አሁንም 0 ነው የሚሆነው ማለት ነው። ሶሪ እዚህ ጋር 2 over s square ነው የሚሆነው። s times 2 over s cube is minus 0 which is 2 over s square ይሆናል ማለት ነው። f ሰከንዱ ምን ይሆናል? s square times 2 over s cube minus a 0 ይሆናል ማለት ነው። ሲምፕሊፋይድ ሲሆን this is equals to 2 over s ይሆናል ማለት ነው። Laplace transform of f second of t 2 over s ይሆናል ማለት ነው። what about this one b f of t ያችን ሳይን 3t ቢሆን Laplace transform of f derivative of t is equals to s times Laplace transform of f of t which is sin 3t minus f of 0 f of 0 ማለት sin 0 which is 0 ይሆናል ማለት ነው። this is equals to s times Laplace transform of sin 3t ምን ይሆናል? 3 over s square plus 3 square which is 9 ይሆናል ማለት ነው። this is equals to 3s over s square plus 9 ይሆናል ማለት ነው። Laplace transform of f derivative of t Laplace of f second of t ምን ይሆናል? s square times Laplace of f of t which is Laplace of ይሄ ነው ማለት ነው 3 over s square plus 9 minus s times f of 0 f of 0 አሁንም ምንድነው? s times 0 ይሆናል minus f derivative of 0 የዚህ derivative ምን ይሆናል? የሳይን 3t f derivative of t የዚህ ምን ይሆናል? 3 times cos 3t ይሆናል ማለት ነው። f of 0 ምን ይሆናል? cos 0 1 ነው 3 ይሆናል ማለት ነው። minus 3 ይሆናል ማለት ነው። this is equals to 3s square over s square plus 9
ማይነስ 3 ይሆናል። ላፕላስ ትራንስፎርም ኦፍ ኤፍ ሴከንድ ኦፍ ቲ። ይህን ሲምፕሊፋይድ ስታደርጉ ምን ታገኛላችሁ? 27 ኦቨር ማይነስ 27 ኦቨር ኤክስ ስኩዌር ፕላስ 9 ታገኛላችሁ። ዴሪቬቲቭ ፋንክሽን ኦፍ ኦርደር ኤን ላፕላስ ትራንስፎርሙን መፈለግ ይቻላል ማለት ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ አድርጉ ቪዲዮዬን፣ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ። አመሰግናለሁ።